ሬት ወይም ደግሞ መራራን ነገር መቅመስ አስገዳጅ ሊሆን ይችላል በየትኛውም ታሪክ ውስጥ ውጤት የሚባለው ነገር ሲመጣ የሚፈልገው ድል የሚፈልገው ደረጃ ሲደረስ ሙፈራሽ ቢልወርድ አልነበረም ማለት ይሄ በአበባ የተነጠፈ አበባ ተጎዝጉዞለት የመጣ ለውጥ ሂደት የለም ዋጋ ተከፍሎበታል ሰው ያለውን ውዱንም ርካሹንም ሁሉ ነገሩን ሰጥቶ ውጤት ያመጣል አንዳንዴ ደግሞ ምናልባት ውጤቱን ላናየው እንችላለን በእኛ ጊዜ የሚታይ ውጤት ላይ ሆን ይችላል ግን እኛ የሚፈልግብን መስራት ነው ጥለን መሄድ ያለብን ነገር ጥለን ለመውጣት የራሳችን ኃላፊነት ላይ መገኘት ነው እኔ ወጣቱ ላይ ከምንም ነገር በላይ ሁሉ ጊዜ እንኳን በእኛ አገር ማህበረሰብ ከ65 እስከ 70% ቁጥር ያለው ወጣት ነው ተብሎ በሚታሰብበት ሀገር አይደለም በየትኛውም አናሳ ቁጥር ባለበት ማህበረሰብ ውስጥ ለውጥ ሁሉ ጊዜ ሲታሰብ የሚመጣው በወጣት ነው እድሜያቸው ለጋ የሆኑ ህፃናቶች ልጆች ንቃት ይኖራቸዋል ብስለት ግን አይኖራቸው እድሜያቸው የገፉ አባቶች ህክማ ጥበብና ተሞክሮ ይኖራቸዋል ጥንካሬ ግን አይኖራቸውም ቁዋ ያንሳቸዋል ያንን ነገር ለማድረግ የሚችሉበት ነገር ሰውነታቸው ይደክማል ያ ማለት ሁሉ ጊዜ ወጣቶች ብቻ ናቸው ለውጥ የሚያመጡት ማለት አይደለም በታሪክ አጋጣሚ ነዋዲር የነበሩ በጣም ታይተው ተአምርን መስራት የቻሉ እድሜያቸው የገፋ ሰዎችንም ታሪክ ሲለውጡ አይሰናቸዋል እዚሁ በዚሁ ቃራ አፍሪካ ውስጥ በሊቢያ ላይ የሚታወቁት የትግል ተምሳሌት ሆነው የሚወሱት ዑመር አልሙኽታር ተስተውሱ በ80 ምናምን ዓመታቸው ነው ዑመር አልሙኽታር ትልቁን የለውጥ ቀንዲል እንዲሁ እንት ማለት የቻሉት በታሪክ الاسلام ላይ ትልቅ ስራ ሰርተዋል ከሚባሉት ይሄ ፈትህ አልአንደሉስ ስፔንን ድል አድርገው የገቡት በስፔን ድል ከፊቱ ነው መርቷል የሚባለው ጣሪቅ ኢብኑ ዚያድ የሚባለው በርበሪ ወጣት ቢሆንም ዋናው ጦሩን እየመሩ ለዛድል ምክንያት የነበሩት ሙሳ ኢብኑ ኑሰይር የሚባሉ ታላቅ ታቢዒ ናቸው የ76 ዓመት ሽማግሌ ነበሩ ቁዋ በቃ እንትና አለ ኢራዳ አለ ይሄ ውስጥ ላይ የነበረ ልዩ ስሜት አይደለም ወጣት ሊሰራቸው የማይችልን ተግባራት ሰርተዋል ዑመር አልሙኽታር ሊገሏቸው ሲሉ ዑመር ሙኽታር የመጨረሻ መሽነቃ ውስጥ ከመግባታቸው መሰቃያ ገመድ ውስጥ ከመግባታቸው በፊት ጣሊያኖቹ ዑመር ሙኽታር የመጨረሻ ንግግራቸው ለህዝባቸው ጥለውት የሚያልፉትን የመጨረሻ ንግግር እንዳይሰማ በአየር ላይ ሄሊኮፕተር ድምጽ ያደረጉ አየሩን እንትን ይሉት ነበር የመጨረሻ ነግራዚያኒ ሲያናግሯቸው ያናገሩበት ቃል አለ ዑመር ሙኽታር አንዲት ፊርማ ብቻ ፈርም ከዚህ በኋላ ትግል የሚባለው ነገር ይቀርበል በክብር እንሸልምህ በክብር እናኑርህ እቺ ለአላህ ሸሃዳ የሰጠች ሰባባ አመልካች ጻቴ በሐሰት የአላህን ትግልና ሰዎች ለነጻነት የሚያደርጉትን ይቁም ብላ መፈረም አትችልም ነው ያሏቸው አላደርገውም እኔ ሞታለሁ ትግል ይቀጥላል እኔ ሞታለሁ ለውጥ ይቀጥላል እኔ ሞታለሁ ለዲኑ ለማንነቱ የሚታገለው ማህበረሰብ ደግሞ ጉዞውን ይቀጥላል ይያሉ ሸሃዳ እየሰጡ ቁርአን እየቀሩ ነበር የተገደሉት እነዚህ ሰዎች በዛ እድሜ ውስጥ ሆነው ውጫቸው እድሜያቸው ገፍቷል ውስጣቸው ግን ኢራዳው ከወጣት ኢራዳ በላይ የነበራል ዛሬ ደግሞ አካሉ ወጣት ሆኖ ውስጡ ሽማግሌ የሆነ ማህበረሰብ ውስጥ አለ ያን የበዛው ማለት ይቻላል ደካሞች ነን እጅ ሰተናል እስቲስላም አድርገናል ብዙ መስራት የምንችላቸው ነገሮች አሉ በብዙ ነገር ግን ተተብትበናል ፊት ለፊት የምናየው ይሄ ብርቅርቅ ዓለም እኛን ጠልፎ ጥሎናል አንበርክኮናል እጅ እንሰጥ አድርጎናል ለሻህዋ ለስሜት ተገዥ ባሪያ አድርጎን ወድቀናል ይሄ አብዛኞቻችን ማንነት ነው የብዙዎቻችን መገለጫ ነው ኢደን ምንድነው ይሄንን ለማስተካከል ዛሬም ወደድንም ጠላንም የኔና እናንተ መለወጥ እንደ ማህበረሰብ እንደ አማኝ እንደ አገር እንደ ትውልድ ሁላችንም እንገባው ራሳችን ቀብር ውስጥ ነው ማንንም የማንንም ቀብር ውስጥ አይገባም ማንንም ስለማንንም ቀብር አይደለም የሚጠይቀው ስለራሱ ሲዞ ስለመጣው ስራ ምንድነው እኔ ላበረክት የምችለው ምንድነው ጥየለወጣ የሚችለው የሚለው ነገር ማሰብ ይፈልጋል ለዚህ ነው በተለይ ይሄ ወጣትነት እድሜያችን ቀደም እንዳልኩት በለጋድሜ በሆኑ ህፃናቶች ንቃት እድሜያቸው በገፋ ወላጆች ህክማ ጥበብና እንዲሁ ተሞክሮ በመሐከል ያለ ሁለቱን ማጣመር የሚችል ትልቅ የሆነ የእድሜ መገለጫ ነው ሁሌ የምታውቁት ሁሌ